ሰላም እንዴት አላችሁ? ወደ ተማሪዎቻችን ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ10ኛ ክፍል ኢኮኖሚክስ ትምህርታችን እንግዲህ እንደቀጠለ ነው። ዩኒት 7 ላይ ኢትዮጵያን ኢኮኖሚ በሚል ርዕስ እንግዲህ እየተነጋገርን እንገኛለን። ኢትዮጵያን ኢኮኖሚ አት ላርጅ ስናይ እንግዲህ ማክሮ ኢኮኖሚክ ቪው ነው የሚኖረን። ስለዚህ ከዛ በፊት እንግዲህ ጂዲፒ እና ስለ ማክሮ ኢኮኖሚ የተወሰነ ነገር አይተናል። በዛሬው ሴክሽን ደግሞ የኢትዮጵያን ኢኮኖሚ ማክሮ ኢኮኖሚ ትልቁ ላይን ሼር ባክቦን የሆነውን የአግሪካልቸራል ሴክተር ለማየት ተገናኝተናል ማለት ነው። ስለዚህ በ7.3 ሰብሴክሽን አግሪካልቸራል ሴክተር የሚለውን እንግዲህ በሁለት ፓርቶች ከፍለን እናየዋለን። ዛሬ ፓርት 1 ቪዲዮ የምናይ ይሆናል ማለት ነው። ልክ እንደ ሁልጊዜው ሳይታችንን በማስታወስ ነው መጀመሪያው lucyBridgeacademy.com በመጎብኘት ሾርት ኖት መጠቀም፣ ፐርሶናላይዝድ የሆነ ኤአይ አሲስታንት እንዲሁም ደግሞ ብዙ ጥያቄዎችን መስራት እንደምትችሉ ላስታውሳቸው እወዳለሁ። ሌትስ ሲ ሴክቶራል ሼርስ በጀነራል ተርም ሴክቶራል ሼርስ ምን ይመስላል የሚለውን ኤንቢ ያወጣው ናሽናል ባንክ ኦፍ ኢትዮጵያ 2020 ላይ ያወጣው መረጃ አለ። በዛ ተመስርተን ምን ይመስላል የሚለውን ሰምሃው ፍሬምወርኩን ለማየት በወፍ በረር ምን ይመስላል የሚለውን ለማየት እንሞክር። ጂዲፒ ሼሩን ነው ይሄ መረጃ የሚናገረው። 2020 ላይ የወጣው አኑዋል ሪፖርት ዓመታዊ ሪፖርት የብሔራዊ ባንክ 2020 ላይ የወጣው ዓመታዊ ሪፖርት የሴክተሮች ጂዲፒ ሼር ምን ይመስላል የሚለውን ነው የሚናገረው። ስለዚህ አግሪካልቸር ከ40% ወይም 40% ወደ 33% ያለው ሼር ያለው ድርሻ ለጂዲፒ የሚያደርገው አስተዋጽኦ መውረዱን ይናገራል። እንግዲህ ከ2014-15 ፊስካል ይር እስከ 2019-20 ያለው ፊስካል ይር አናላይዝ ተደርጎ ነው። ስለዚህ በእነዚህ 6 እና 5 ዓመታት አግሪካልቸር ያለው ድርሻ ለጂዲፒ ያለው ለግሮስ ዶሜስቲክ ፕሮዳክት ድርሻ ከ40 ወደ 33 ወርዷል። 1960ዎቹ አካባቢ ወደ 70% ጂዲፒ ከዚህ ነበር የሚመጣው። 2014 እንደዚህ አካባቢ 40% ነበር። አሁን ባለው 2020 በኋላ ደግሞ ወደ 33% ወርዷል። ከዚህ በላይ እየወረደ ይሄዳል። እንግዲህ which is a natural process ማለት ነው። ናቹራል ፕሮሰስ ነው። ሀገራት ወደ ኢንዱስትሪ መርና ወደ ሰርቪስ እንዲሁም ወደ ዲጂታል እየሄዱ በሄዱ ቁጥር ብዙ ሌበራቸውን ወደዛ ሺፍት ባደረጉ ቁጥርና በትንሽ ሌበር እና በትንሽ ኢንፑት ብዙ ሰው መመገብ የሚችሉበት ካፓሲቲ እየኖራቸው ሲመጣ ጂዲፒ ሼራቸው ወደ ሌላ ሺፍት እያደረገ ናቹራሊ ይሄዳል ማለት ነው። ኦቨር ደ ሴም ፒሪየድ ኢንዱስትሪ ደግሞ ስናይ ከ21 ወደ 29% ጨምሯል ማለት ነው። which about 8% ቼንጅ ማለት ነው። የ8% እድገት አሳይቷል ማለት ነው የኢንዱስትሪው ሴክተር according to the NB data. ሰርቪስ ሴክተር somewhat relatively ሼሩን ጠብቆ ቆይቷል which is about 40% along across these 6 years 40% ሼሩን ጠብቆ ቆይቷል ማለት ነው። አሁን ደግሞ ስፔሲፊካሊ አግሪካልቸር ማየት እንጀምራለን። አግሪካልቸር is the backbone of the economy which is obvious. ትልቁን የሰው ኃይል የቀጠረው አግሪካልቸር ነው። ትልቅ ሮል የሚጫወት በኋላ ላይ ሮሎቹን እናያለን። ትልቅ ሮል የሚጫወት ፊልድ ነው። for decades agriculture has been the backbone of the Ethiopian economy. አሁንም ነው። The sector's performance directly affects the economic well-being of the population. ይሄ ሴክተር እንግዲህ if it perform well positively affect ያደርጋል ፖፑሌሽናችንን the well-being of the population. if backward ሆኖ ከቀረ ደግሞ አሁንም affect ያደርጋል negatively ማለት many sectors including transportation, the service sector, manufacturing, the industry sector depends on what heavily on agriculture. በአጠቃላይ ሁሉም ማለት ይቻላል። ምክንያቱም ሁሉም ሴክተር ላይ አክቲቭ ሌበር እንዲኖር መቼስ መብላት መጠጣት አለበት። ሰብሲስተንት ግድ ስለሆነ ይሄንን ደግሞ ፕሮቫይድ የሚያደርገው with the source of food and also with the source of raw materials ፕሮቫይድ የሚያደርገው አግሪካልቸር። ስለዚህ ምንም ማብራራት የሚያስፈልገው ነገር አይደለም ማለት ነው። ሜን ፊቸርስ ኦፍ the agricultural sector ገላጭ የሚባሉ ፊቸሮቹን እንይ እስኪ። agriculture contributes about 45% of GDP ወደ 45% የሚሆነውን ጂዲፒ ያበረክታል። generates 80% of export earning እስከ 80% የሚሆነውን ወደ ውጭ አውጥተን ከምንሸጣቸው የምናገኛችን earning
80% አስተዋጽኦ አለው which is በጣም large and also 85% of the population employ አድርጓል። ከ80% በላይ የኢትዮጵያ አክቲቭ ሌበር አግሪካልቸር ላይ የተሰማራ ነው። እንግዲህ አግሪካልቸር ስንል እንደነገርኳችሁ በባለፈው ሴሽን it's not about farming only. Livestock rearing አለ፣ poultry, dairy farms, forestry, beekeeping ብዙ ናቸው። ፊሸሪስ አላይድ ሴክተርስ ልንላቸው እንችላለን ከአግሪካልቸር ጋር። በብዛት ላይን ሼሩን ግን የሚወስደው ከነዚህ ሴክተሮች የፋርሚንጉ ነው። ፋርሚንግ ይሄ የእርሻ ስራ ማለት ነው። የእርሻ ስራ ይሄን ላይን ሼር ይወስዳል። ፕላስ ከ85% በላይ ቀጣሪ ወይም ኤምፕሎይ ሌበሮችን ኤምፕሎይ የሚያደርግ ዘርፍ ነው which is big. The sector supplies about around 70% of raw materials for the secondary ወይም ደግሞ ኢንዱስትሪ ሴክተር ላይ እንደ ኮተን የመሳሰሉትን raw materials ደግሞ ያቀርባል ማለት ነው። Crop production contributes more to GDP and exports than livestock production. እንግዲህ ፋርሚንግ ላይም crop production ነው ፋርሚንግ አይደለ ልንከፍለው እንችላለን። ፉድ ግሬንስ የሚያመርት ፋርመር ሊኖር ይችላል። ካሽ ክሮፕስ የሚያመርት ፋርመር ሊኖር ይችላል። እንደ ኮተንስ፣ ሹገር ኬን፣ ኮፊ የመሳሰሉት ካሽ ክሮፕስ እንላቸዋለን። ለኤክስፖርት የሚያገለግሉ ሞኔታይዝ የሚደረጉ ክሮፕስ። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ